ጤና ይስጥልን የተከበራችሁ የጣና ዕለታዊ መረጃ ተሳፋሪዎቻችን፣ እነሆ የዕለተ ሐሙስ ታኅሳስ 9 ቀን መረጃዎቻችን ይዘን ቀርበናል። ለመከታተል ያመቻችሁ ዘንድ አስቀድመን የመረጃዎቹን አንኳር ነጥቦች እናስተዋውቃችሁ። የብልጽግና ሰራዊት በቀጠለው የአማራ ክልሉ ጦርነት በምድር በሜካናይዝድና በአየር ኃይል የታገዘ ውጊያ ቢያደርግም በፋኖ ኃይሎች የሚደርስበት ሰብአዊና ወታደራዊ ኪሳራ እየከፋ ሆኗል። የፋኖ ኃይሎች በወሎ ቤተ አማራ የዕለቱን ትልቅ ድል ማስመዝገባቸው ተሰምተዋል። በሁለት ከተሞች ዙሪያ ከባድ ትንቅንቅ ማድረጋቸውን የተመለከተውን የግንባር መረጃችን በቀዳሚነት ወደ እናንተ እናደርሳለን። አንዳችም ዲፕሎማሲያዊ ወግ እንደማያውቁ ብዙ ሲባልላቸው የነበሩት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ዛሬም በአዲስ አሳፋሪ የሚባል ዲፕሎማሲያዊ ክስረት ውስጥ አገሪቷን ከተዋት ታይተዋል። ጅቡቲና ሶማሊያ የኢትዮጵያ ግዛት ናቸው የሚል ካርታ ቢሮአቸው ለጥፎ መዋሉ ታይተዋል። ይህንን መረጃ እናደርሳችኋለን። ዛሬም ከመቀሌ አዲስ ወሬ እየተሰማ ነው። አንዱ የትግራይ ተቃዋሚ ፓርቲ ትግራይን ትቼ አዲስ አበባ ውስጥ እወዳደራለሁ ማለቱ ተሰምቷል። ፓርቲው ማን ነው? ምንስ እያለ ነው? የሚለው መረጃ አለ፣ ሰሙታላችሁ። በነ አቶ ዮሐንስ ቧያሌው የክስ መዝገብ የፌዴራሉ አቃቢ ሕግ አርቲፊሻል ኢንተለጀንስን ምስክር አድርጎ ነበር ተባለ። መረጃውን ታደምጡታላችሁ። የጠቅላይ ሚኒስትሩ አማካሪው ጌታቸው ረዳ ስለ ፕሪቶሪያ ስምምነትና ስለ ደብረጽዮን ገብረ ሚካኤል ሚስጥሮችን ዘረገፉ። ጌታቸው ከጻፉት ይኸው ጽሑፍ ለእናንተ ይሆናሉ ያልናቸውን መርጠናል፣ ተሰሙታላችሁ። ኤርትራ ማዕቀቦቹ ይነሱ ማለቷ ተሰምቷል። ይህም አንዱ የዕለተ ሐሙስ መረጃችን ነው። በሰዓቱ ወደ እናንተ ይደርሳል። የተወደዳችሁ አድማጮቻችን አብራችሁን ስትቆዩ እነዚህንና ሌሎቹን መረጃዎች ሰማላችሁ። አክብሮታዊ ግብዣችንን እያስቀደምን ወደ ዝርዝር መረጃዎቹ እናመራለን። በቅድሚያም የግንባር መረጃ እናደርሳችኋለን። የፋኖ ኃይሎች በወሎ ቤተ አማራ የዕለቱን ትልቅ ድል ማስመዝገባቸው ተሰምተዋል። በአማራ ክልል በቀጠለው ጦርነት ዛሬም በበርካታ አካባቢዎች ውጊያዎች ተቀስቅሰው የዋሉ ሲሆን በተለይም በወሎ ቤተ አማራ ቀጠናዎች ጠንካራ ውጊያዎች ሲካሄዱ መዋሉ ተሰምተዋል። ብልጽግና ሰራዊት 37 አስክሬን ጥሎ የሸሸበት ውጊያ መካሄዱን ያረጋገጠው አፋብኃ ምኒልክ እዝ ሲሆን የእዙ አሃዶች በጥምረት በመቶ የሚቆጠር የአገዛዙ ሰራዊት ላይ ሰብአዊ ኪሳራ አድርሰናል ሲል በግንባር መረጃው አሳውቋል። የጣና መረጃዎች በበኩላቸው ታኅሳስ 8 ቀን ንጋት ጀምሮ መርሳ ከተማ ዙሪያ ከባድ ውጊያ መካሄዱን አረጋግጠው ውጊያው ለሰዓታት የዘለቀና በከባድ መሳሪያ የታጀበ መሆኑን በመጥቀስ በመጨረሻም የብልጽግና ሰራዊት አካባቢውን ጥሎ መውጣቱን አረጋግጠዋል። የብልጽግና ሰራዊት ከመርሳ ከተማ በምዕራብ በኩል ያሉ የፋኖ ቀጠናዎችን ለማጥቃትና ከቻለም ለመቆጣጠር አቅዶ በሶስት ግንባሮች ማለዳ በጀመረው ውጊያ የፋኖ ኃይሎች ባደረጉት ከባድ መከላከልና መልሶ ማጥቃት በመቶ የሚቆጠር የብልጽግና ሰራዊት ሙትና ቁስለኛ ሳይሆን እንዳልቀረ የግንባር ምንጮች ጠቁመዋል። አፋብኃ ምኒልክ እዝ በበኩሉ በዚህ ውጊያ 37 የብልጽግና ሰራዊት አስክሬን እንዲነሳ ማድረጉን ገልጾ በዚህ ውጊያ የቡድንና የነፍስ ወከፍ መሳሪያ በምርኮ እንደቀናው በግንባር መረጃው ይፋ አድርገዋል። የብልጽግና ሰራዊት ከዚህ ከባድ ምት በኋላ ወደ መርሳ ከተማ ተጠቃሎ መግባቱን የተሰማው በተጋድሎ በምርኮ የተገኙ ድሎች ሲልም አፋብኃ ይፋ ባደረገው መረጃው ላይ 1 ብሬል 23 ክላሽ፣ 1393 የክላሽ ተተኳሽ፣ 700 የብሬል ተተኳሽ፣ 17 የደረትና 8 የወገብ ትጥቅ፣ 12 ምርኮኛ፣ 4 የቆሰሉ መሆናቸውን በይፋዊ የግንባር መረጃው ላይ ገልጿል። በተመሳሳይ በሌላው ውጊያ 11 ክላሽ፣ 1800 የብሬል ተተኳሽ፣ 1500 የክላሽ ተተኳሽ፣ 7 የደረትና 4 የወገብ ትጥቅ፣ 7 F1 ቦምብ፣ 950 ስቃላ የታሸገ ምግብ በምርኮ ገቢ ማድረጉን አረጋግጠዋል። በአጠቃላይ ምኒልክ እዝ በተጋድሎ በሁለቱ ክፍለ ጦሮች አማካኝነት 1 ብሬድ 34 ክላሽ እንዲሁም ከ5300 በላይ ተተኳሽና የወገብ ትጥቆችን ጨምሮ በርካታ ወታደራዊ ንብረቶች በምርኮ እንደቀናው ገልጸዋል። በተመሳሳይ በዚሁ ቀጠና በዋለው አውደ ውጊያ የአፋብኃ ልጅ ኢያሱ ኮር የፋኖ ኃይሎች ውጫሌ ከተማ ዙሪያ ከባድ ትንቅንቅና ተጋድሎ በማድረግ ድል ማስመዝገቡ ተሰምተዋል። የፋኖ ኃይሎች የአምባሰል ወረዳ መቀመጫ በሆነችው ውጫሌ ከተማ ዙሪያ ዛሬ ታኅሳስ 9 ቀን ንጋት 12 ሰዓት ጀምሮ ወደ ብልጽግና ሰራዊት ምሽግ ዘልቀው በመግባት ባደረጉት ከባድ ተጋድሎ አደገኛ የተባለውን ምሽግ የሰበሩት ሲሆን በዚህ ውጊያ መስዋዕትነት መከፈልም ተሰምቷል። እስከ ቦምብ ጭምር በመጨበጥ በርካታ ያገዛዙን ኃይል ሙትና ቁስለኛ አድርገው
የተሰዉ ፋኖች መኖራቸው ተሰምቷል። የፋኖ ኃይሎች ባደረጉት ተጋድሎ ውጫሌ ከተማ ቁንጥሮ ላይ አደገኛውን ምሽግ በመስበር ትልቅ ጀብድ ፈጽመዋል ያለው አፋብኃ ምኒልክ ዕዝ በበኩሉ በዚያው ውጊያ ከ40 ያላነሱ የብልጽግና ሰራዊት አባላት ሙትና ቁስለኛ መሆናቸውን ገልጸዋል። ለጊዜው ቁጥሩ ያልታወቀ የነፍስ ወከፍ ክላሽና የተለያዩ ተተኳሾች በምርኮ እንደቀናውም ገልጸዋል። የብልጽግና ሰራዊት በቀጠለው የአማራ ክልል ጦርነት በምድር በሜካናይዝድና በአየር ኃይል የታገዘ ውጊያ ቢያደርግም በፋኖ ኃይሎች የሚደርስበት ሰብአዊና ወታደራዊ ኪሳራ የከፋ ሆኗል። በጦርነቱ የአማራ ሕዝብ ለከፋ የጦር ወንጀል ሰለባ ሆኖ እንደቀጠለ ነው። የብልጽግናው ሰራዊት ጋምቤላ ክልል መግባቱ ተሰማ። በጋምቤላ ክልል ተቀስቅሶ የነበረውን የእርስ በርስ ግጭት ተከትሎ የመከላከያ ሰራዊትና የፌዴራል ፖሊስ ወደ ክልሉ መግባቱን የክልሉ ፕሬዝዳንት አለሚቱ ኡሙድ ተናግረዋል። በተለያዩ አቅጣጫዎች ተኩስና ደም አፋሳሽ ግጭቶች እንደተፈጠሩ መዘገቡ ተከትሎ ለቀረበላቸው ጥያቄ ምላሽ የሰጡት የጋምቤላ ክልል ርዕሰ መስተዳድሯ አለሚቱ ኡሙድ በክልሉ የእርስ በርስ ችግር ተፈጥሮ እንደነበር አልሸሸጉም። የግጭቱን መንስኤ በተመለከተ ሲናገሩም አንድ የፖሊስ አዛዥ በመገደሉ ምክንያት መሆኑን ገልጸው አዛዡ ከመገደሉ በፊትም የጸጥታ ችግሮች በአካባቢው ሲፈጠር እንደነበር አስታውሷል ተብሏል። ይሁን እንጂ ከግድያው በኋላ አካባቢው ሰላም የነበረ ቢሆንም አንዳንድ አካባቢዎች ላይ የተለያዩ የተኩስ ድምጾች ሲሰሙ ነበር ብለዋል። በእርሳቸው ርዕሰ መስተዳደርነት የሚመራው የጋምቤላ ክልል ትናንት ምሽት ባወጣው መግለጫ በርካታ ያላቸውን ነገር ግን በቁጥር ያልገለጻቸውን ሰዎች በቁጥጥር ስር መዋሉን አስታውቀዋል። ይህም ብቻም ሳይሆን ከጸጥታ አካላት ውጭ የጦር መሳሪያ የያዘ ግለሰብ ወይም ቡድን አስፈላጊ ሲል የጠራው እርምጃ እንደሚወስድ አስጠንቅቋል። በጋምቤላ ክልል የተከሰተውን መረጋጋት ለመክታት እንዲሁም ሰላምና ጸጥታ ለማስፈን ከፌዴራል መንግስት ጋር በቅንጅት እየሰራ መሆኑን የክልሉ መንግስት አስታውቋል። ባለፉት ጥቂት ሳምንታት በክልሉ ያለው የጸጥታ ሁኔታ በከፍተኛ ሁኔታ አሽቆልቁሏል። በክልሉ የከፍተኛ ፖሊስ አመራር መገደላቸውን ተከትሎ ግጭት መቀስቀሱን ስማቸው እንዲጠቀስ ያልፈለጉ የቀድሞ የክልሉ የጸጥታ አመራርና አንድ የክልሉ ባለስልጣን መግለጻቸው ይታወሳል። እኚህ የቀድሞ የክልሉ ጸጥታ አመራር የተቀሰቀሰው ግጭት አሁን ቀጥሎ እንደሚገኝና የክልሉ የጸጥታ መዋቅር በጎሳ ክፍፍል ምክንያት ሁኔታውን መቆጣጠር እንዳልቻለም ተናግረው ነበር። ይህንን ተከትሎ የክልሉ መንግስት በመግለጫው በመደበኛ የጸጥታ ተግባር ላይ ከተሰማሩ የጸጥታ አካላት ውጭ የጦር መሳሪያ ይዞ በሚንቀሳቀስ ማንኛውም ግለሰብም ሆነ ቡድን ላይ የጸጥታ ኃይሎች አስፈላጊውን እርምጃ እንደሚወስድ አመልክተዋል። እንደ ክልሉ መንግስት ገለጻ ከሚመለከታቸው አካላት ጋር በመቀናጀት ተጠርጣሪዎችን በቁጥጥር ስር ለማዋል ክትትል እየተደረገ ሲሆን በርካታ ግለሰቦችም በቁጥጥር ስር ውለዋል ተብሏል። አንዳችም ዲፕሎማሲያዊ ወግ እንደማያውቁ ብዙ ሲባልላቸው የነበሩት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ዛሬም በአዲስ አሳፋሪ የሚባል ዲፕሎማሲያዊ ክስረት ውስጥ ሀገሪቷን ከተዋት ታይቷል። ማክሰኞ አዲስ አበባ የገቡትን የህንዱ ጠቅላይ ሚኒስትር ሞዲን አቀባበል ለማድረግ በሚል የጠቅላይ ሚኒስትሩ ቢሮ በማህበራዊ ሚዲያው የለጠፈውን የኢትዮጵያ ካርታ ከጎረቤት ሀገራት ፖለቲከኞች በኩል ከባድ ውግዘት እያስከተለ ነው። የጠቅላይ ሚኒስትሩ ቢሮ ለህንዱ ጠቅላይ ሚኒስትር አቀባበል ሲያደርግ በማህበራዊ ሚዲያው የለጠፈው የኢትዮጵያ ካርታ ኤርትራና ጅቡቲን የኢትዮጵያ ግዛት አድርጎ የሳለ ሆኗል። ከዚህ በተጨማሪም የአንድ ሰሞን የብልጽግና ወዳጅ የነበረውን ሶማሊላንድን ዋና ከተማ ሀርጌሳንም የኢትዮጵያ ግዛት አካል አድርጎ አታይቷል። በሶማሊላንዱ የባህር በር ስምምነት እንደታየው የአንድን ሀገር ሉዓላዊነት ለመጣስ የማያንገራግረው የአብይ መንግስት ሀርጌሳን የኢትዮጵያ ግዛት አድርጎ ማካተቱ ከሶማሊላንድ ባለስልጣናት በኩል ከፍተኛ ውግዘት በማህበራዊ ሚዲያው በኩል ሲቀርብበት ታይቷል። የሶማሊያ ባለስልጣናት በበኩላቸው ሞቃዲሾ የሚገኙትን የብልጽግናውን አምባሳደር ኢስማኤል ዴዴፎን የሀገሪቷ ፕሬዝዳንት ሐሰን ሼህ መሐሙድ በአስቸኳይ ከሶማሊያ እንዲያባሯቸው በመጠየቅ ላይ ናቸው ተብሏል። ይህ ዘገባ እስከ ተጠናቀረበት ሰዓት ድረስም የአብይ ቢሮ ይህንን መሰሉን ውግዘት ያመጣበትን የኢትዮጵያ ካርታ ከገጹ ላይ አለማንሳቱን ተገንዝበናል። ዛሬም ከመቀሌ አዲስ ወሬ እየተሰማ ነው። አንዱ የትግራይ ተቃዋሚ ፓርቲ ትግራይን ትቼ አዲስ አበባ ውስጥ እወዳደራለሁ ማለቱ ተሰምቷል። በትግራይ ክልል ሲንቀሳቀስ የቆየው ተቃዋሚው ባይቶና ፓርቲ በመጪው ግንቦት በሚደረገው ሀገራዊ ምርጫ ለመሳተፍ ዝግጅት እያደረገ መሆኑ ተሰምቷል። ፓርቲው በትግራይ ክልል ምርጫ ካልተካሄደ በአዲስ አበባ ከተማ ለመወዳደር ወጥኖ እየተንቀሳቀሰ መሆኑም ተናግሯል። ፓርቲው በአማራና አፋር ክልሎች የመወዳደር ውጥን ያለው ቢሆንም ሆኖም በሁለቱ ክልሎች በምርጫው ለመሳተፍ አስቻይ ሁኔታ
የለም ባይሆኗል። ቢቻል ኖሮ እንዴት አማራ ክልል ውስጥ ሊወዳደር እንደሚችል ግን የፓርቲው ሰዎች በግልጽ አለመናገራቸው ታውቋል። ፓርቲው በትግራይ ክልል ምርጫ ማካሄድ በሚቻልባቸው ሁኔታዎች ላይ ከብሔራዊ ምርጫ ቦርድ ጋር ንግግር መጀመሩ ተዘግቧል። የሰሜን ኢትዮጵያን ጦርነት ተከትሎ የፓርቲው ፍቃድ ተሰርዞ የቆየ ሲሆን በሚያዝያ ወር 2016 ዓ.ም ግን ፓርቲው በሀገር አቀፍ ደረጃ ለመንቀሳቀስ የሚያስችለውን ፍቃድ እንዳገኘ ይታወሳል። ከዚሁ የትግራይ ዜና ሳንወጣ በትግራይ ክልል ያለውን ወቅታዊ ሁኔታ ምክንያት በማድረግ መንግስት በሱር ኮንስትራክሽን ስር የሚተዳደሩ 22 ተቋማት ላይ ለማጣራት በሚል ጊዜያዊ እግድ ጥሎ የነበረ ቢሆንም አሁን ላይ ማጣራት ስራው ስለተጠናቀቀ እግዱ እንዲነሳ ፍትህ ሚኒስቴር ለሁሉም ባንኮች ዛሬ ማለዳ በደብዳቤ ማሳወቁ ተሰምቷል። በኤፈርት ስር የሚገኙ ሰፋፊ ንግድ ውስጥ ሲሳተፉ የነበሩት እነዚህ የንግድ ተቋማት ብልጽግና በጦር መሳሪያና በገንዘብ አጠባ ወንጀላ የባንክ ሂሳባቸው እንዳይንቀሳቀስ አግዷቸው እንደነበር ይታወሳል። ህወሓትም እግዱ እንዲነሳለት ለዓለም አቀፉ ማህበረሰብ ጭምር ስሞታ ሲያቀርብ ከርሞም ነበር። የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ስለ ፕሪቶሪያው ስምምነትና ስለ ደብረጽዮን ገብረ ሚካኤል ሚስጥሮችን ዘረገፉ። ጌታቸው ረዳ ዘአፍሪካ ሪፖርት ድረገጽ ላይ ትናንት ማምሻውን ያወጡት መጣጥፍ የፕሪቶሪያ ስምምነትን የትግራይ የውስጥ ፖለቲካ ፍትጊያን እና የስልጣን እሽቅድምድምን ጨምሮ ስለ ወልቃይት ጠገዴና የራያም ሰፋ ያሉ ጉዳዮችን ያነሳል። በቅርቡ በአልጀዚራ ፕሮግራም ላይ ያደረኩት ቆይታ በኢትዮጵያ ውስጥ ትልቅ ማዕበል ፈጥሯል ሲሉ ጽሑፋቸውን የሚጀምሩት ጌታቸው በዋናነት ስለ ፕሪቶሪያ ስምምነት ተያያዥ ጉዳዮች አብራርተዋል። በጦር ሜዳ የነበረው ሁኔታ መቀልበስና የሰብአዊ ቀውስ መባባስን ተከትሎ አመራሩ ከመደራደር ይልቅ ደም መፍሰሱን ማስቆም ላይ ቅድሚያ ሰጥቶት ነበር ያሉት ጌታቸው በዚህ ምክንያት የትግራይ የፖለቲካና ወታደራዊ አመራር በፕሪቶሪያው ግልጽ የሆኑ ስምምነትን የሚያፈርሱ ነጥቦችን ላለማንሳት ወስኖ እንደነበር ይጠቅሳሉ። በዚህ መጣጥፋቸው የወልቃይት ራያና የፌዴራል ወታደሮች አወጣጥ ቅደም ተከተል ችላ ባይባሉም ሆነ ተብሎ ግን ከመጀመሪያውኑ ጀምሮ ከመደራደሪያ ነጥብ ውጭ ተደረጉ ሲሉ ወቀሳቸውን ያሰማሉ። የፕሪቶሪያው ስምምነት ጦርነቱን የማስቆም ተልዕኮ እንጂ የመደራደር አልነበረም ሲሉም የደቡብ አፍሪካውን ተልዕኳቸውን በግልጽ ቋንቋ አስቀምጠውታል። ዛሬ የፕሪቶሪያ ስምምነት ተጥሷል ስለሚሉት የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤልም ሲጠቅሱ ስምምነቱ እንዲፈረም ደብረጽዮን ከፍተኛ ግፊት ማድረጋቸውን ያነሳሉ። የፕሪቶሪያው ስምምነት ይፈረማል ተብሎ በሚጠበቅበት ታህሳስ 2 ደብረጽዮን በቦታው ያለው ሁኔታ ምን ያህል አደገኛ እንደሆነ የሚገልጽ ሌላ መልእክት ላከልኝ ሲሉ የሚጀምሩት ደጺ አዲግራት በጠላቶች እጅ ልትወርቅ ጫፍ ላይ ነች። የግጭት ማቆም ስምምነቱ ዛሬም መፈረም ከተቻለ ጥሩ ነው፣ ካልሆነ እንዴት መከላከል እንደምትቀጥል ስትራቴጂያዊ ውሳኔያችንን ዛሬ ማታ ወስነን ትግበራ እንጀምራለን እንዳሏቸው ጽፈዋል። ደብረጽዮን ሳትስማማ እንዳትወጣ ብለው እንዳዘዟቸው የሚጠቅሱት ጌታቸው ጦርነቱ የማያስኬድ እንደሆነ የገባቸው ደብረጽዮን ለወቅቱ የአሜሪካ ልዑክ ማይክ ሃመር ጭምር መስማማት እንዳለብን ሲናገሩ ነበር ብለዋል። አስመራን በድርድር ውስጥ ማካተትም ድርድሩን ያከሽፈው ነበር ያሉት ጌታቸው ያ ግን ለኤርትራ መንግስት ጠቅሟል ሲሉ ወቀሳቸውን አሰምተዋል። ያ ስምምነት ትግራይ ከዚህ በኋላ ልትሸከመው የማትችለው ጦርነት ለማስቆም የተደረገ ሙከራ ብቻም ነበርም ሲሉ በግልጽ ቃላት የስምምነቱን ግብ የጻፉት ጌታቸው ረዳ በመጨረሻዎቹ ሰዓታት ስምምነቱን ሊያፈርስ የነበረው የብልጽግናው መንግስት እንደነበርም ጠቅሰዋል። ለዚህም ብልጽግና ያቀረበው ጉዳይ ወደፊት የሚቋቋመው የትግራይ ጊዜያዊ አስተዳደር በወልቃይትና በራያ ላይ ስልጣን እንዳይኖረው የሚያደርግ ቃል ለማስገባት መሞከሩ እንደነበር ጠቅሰዋል። ለእኛ ግን ይህ አካሄድ በፖለቲካዊ መልኩ ተቀባይነት የሌለው ስለነበር ወይ ጥያቄውን እንድንተው አሊያም ከድርድሩ እንድትወጣ የሚያስገድድ ነበር ሲሉ በወቅቱ የነበረውን ሁኔታ ያብራራሉ። ያ ቃል በስምምነቱ ውስጥ ቢኖር ኖሮ ንግግሩ የመክሸፍ ዕድሉ ሰፊ እንደነበርም ጌታቸው በጽሑፋቸው ጠቅሰዋል። ስምምነቱ የዳነው በአመቻቾች ጣልቃ ገብነት መሆኑን ያስታወሱት ጌታቸው ረዳ በተለይም አብይ አህመድ ስምምነቱ እንዳይከሽፍ ማድረጋቸውን ጠቅሰዋል። ጽሑፋቸው ሲጠቀልሉም ያለ ፕሪቶሪያ አሊያም ተከታይ ስምምነት ጦርነት ሊያገረሽ እንደሚችል ጠቅሰዋል። የኤርትራ መንግስት ማዕቀቦች ይነሱ ሲል ጥሪ ያደረገ። የኤርትራ መንግስት በ120ኛው የአፍሪካ ካሪቢያንና ፓሲፊክ ሀገራት ድርጅት የሚኒስትሮች ምክር ቤት ስብሰባ ላይ በተወካዩ ባደረገው ንግግር የሀገራት ሉዓላዊነት እንዲከበርና በታዳጊ ሀገራት ላይ የሚጣሉ የተናጠል ማዕቀቦች እንዲነሱ ጠይቋል። በስብሰባው ላይ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሌህ በመወከል የተገኙት የልዑካን ቡድን መሪ ባደረጉት ንግግር ኤርትራ በሶስት ዋና ዋና ጉዳዮች ማለትም በሰላምና ደህንነት፣ በተናጠል ማዕቀቦችና በብዝሃ ወገን ግንኙነቶች ላይ ያላትን አቋም አንጸባርቀዋል።
ብለዋል። ተወካዩ ለአፍሪካ ቀንድ ቀጠና ሰላምና መረጋጋት ሲሉ የሀገራት ሉዓላዊነትና ግዛታዊ አንድነት መከበር ወሳኝ መሆኑን አስምረውበታል። በተባበሩት መንግስታት ቻርተር እንደሰፈረው የሀገራት ነጻነት፣ ሉዓላዊነትና ግዛታዊ አንድነት ሊደራደሩባቸው የሚችሉ ጉዳዮች አይደሉም ያሉት ተወካዩ ሀገራቱ በዓለም አቀፍ ግንኙነታቸው የኃይል እርምጃ ከመውሰድም ሆነ ከማስፈራራት ሊቆጠቡ እንደሚገባም አሳስበዋል። እነዚህን መርሆዎች ማክበር ለሰላማዊ የሀገራት ግንኙነት መሰረታዊ ቅድመ ሁኔታ መሆኑንም ገልጸዋል። ኤርትራ በበርካታ ሀገራት ላይ የሚጣሉ የተናጠል ማዕቀቦች እንደሚያሳስባትም ገልጻለች። እነዚህ ማዕቀቦች ሀገራቱ የልማትና የአየር ንብረት ፋይናንስ እንዳያገኙ፣ ኢንዱስትሪ እንዳይገነቡና የግሉን ዘርፍ ካፒታል እንዳይጠቀሙ እንቅፋት መሆናቸውንም ተወካዩ አስረድተዋል። ይህ ድርጊት የ2030 የዘላቂ ልማት ግቦችን እውን ለማድረግ የሚደረገውን ጥረት የሚጎዳ ነው ያሉት ተወካዩ ኤርትራና ሌሎች ተጎጂ ሀገራት እነዚህ የፍትሃዊ ማዕቀቦች እንዲነሱ ጥሪ እያቀረቡ መሆኑን ተናግረዋል። በመጨረሻም ዓለም አቀፍ ስርዓት ይበልጥ ፍትሃዊ፣ ሁሉን አቀፍና የደቡባዊ ዓለም ሀገራትን ድምጽ የሚሰማ ሆኖ እንዲዋቀር ማሻሻያዎች እንዲደረጉ ኤርትራ ጠይቃለች። አሁን ያለው ስርዓት እነዚህን ሀገራት ያገለለ መሆኑን የጠቀሱት ተወካዩ ሁሉንም እኩል የሚያስተናግድ ስርዓት መፍጠር እንደሚያስፈልግ አሳስበዋል። ኤርትራ ለአፍሪካ ቀንድና ለቀይ ባህር ቀጠና ሰላምና ደህንነት የበኩሏን ድርሻ ለመወጣት ያላትን ቁርጠኝነት በማረጋገጥም መልእክታቸውን ቋጭተዋል። በእነ አቶ ዮሐንስ ቧያለው የክስ መዝገብ የፌደራሉ አቃቤ ሕግ አንድ ምስክር ከመጋረጃ ጀርባ ሆኖ ቃሉ እንዲሰማልኝ በሚል ለፍርድ ቤቱ ባቀረበው አቤቱታ መሰረት ፍርድ ቤቱ ምስክሩን ከመጋረጃ ጀርባ እንዲሰማ መደረጉ ተሰማ። ተከሳሾቹ በበኩላቸው ብይኑን ተቃውሞ ለፌደራል ጠቅላይ ፍርድ ቤት ይግባኝ ቢሉም ጠቅላይ ፍርድ ቤት የስር ፍርድ ቤቱን ብይን አጽንቶ ዛሬ ይኸው የአቃቤ ሕግ ምስክር ተሰምቷል ተብሏል። ቀደም ሲል በነበረው የፍርድ ቤቶች አሰራር ከመጋረጃ ጀርባ የሚመሰክረው ግለሰብ እንዳይታይ ችሎት ውስጥ ጊዜያዊ መጋረጃ ይዘረጋል የሚሉት ምንጮች ሁለቱ ተከራካሪ ወገኖችም በቀጥታ ጥያቄ እንዲጠይቁ ይደረግ ነበር ብለዋል። የአሰራር በአዲስ አበባ ሁከትና ብጥብጥ አስነስታቸዋል በሚል እነ አቶ እስክንድር ነጋ በተከሰሱበት ወቅት በግልጽ ተግባራዊ ተደርጎ እንደነበርም ይታወሳል። በእነ አቶ ዮሐንስ ቧያለው መዝገብ ግን ከመጋረጃ ጀርባ ይመሰከራል የተባለው የአቃቤ ሕግ ምስክር እንደዚህ ቀደሙ በችሎት መጋረጃ ተዘጋጅቶ ሳይሆን ምስክሩ የት እንዳለ ሳይታወቅ ድምፁ ችሎት ውስጥ በማይክሮፎን እንዲሰማ ብቻ ተደርጓል ተብሏል። ተከሳሾቹ በበኩላቸው ድምፁ የተፈጥሮ ሰው ሳይሆን አርቲፊሻል ኢንተለጀንስ ሊሆን ይችላል በሚል የተቃወሙ ሲሆን ምስክሩ ሰው ነው ቢባል እንኳን የትና ከማጋር ሆኖ የምስክርነት ቃሉን እየሰጠ እንደሆነ አይታወቅም፣ ቃለ መሐላስ ፈጽሟል ወይ ሲሉ ለችሎቱ አመልክቷል ተብሏል። የችሎቱ ዳኞች የተከሳሾቹን አቤቱታ በመስማት አንዱ የችሎት ዳኛ ተነስተው የአቃቤ ሕግ ምስክር ቃሉን ከሚሰጥበት ስፍራ ሆኖ ምስክሩ ብቻውንና የሚነበብ ወረቀት አለመያዙን አረጋግጠው በአንድ ላይ እንዲቀመጡ ተደርጎ ሁለቱ ዳኞች በችሎት ተሰይሞ ምስክር ቃሉን እንዲሰጥ መደረጉ ተሰምቷል። አቃቤ ሕግ ከ17 በላይ ምስክሮችን ያሰማ ሲሆን ሁሉ ምስክሮች የመከላከያ ሰራዊትና የፌደራል ፖሊስ አባላት መሆናቸውም ታውቋል። በዛሬው ዕለት የቀረበው ምስክር መከላከያ ሰራዊት ወይም የፌደራል ፖሊስ አባል ይሁን አይሁን የታወቀ ነገር የለም ተብሏል። በፌደራል ከፍተኛ ፍርድ ቤት ልደታ የህገ መንግስትና ጸረ ሽብር አንደኛ ወንጀል ችሎት ጉዳያቸው እየታየ በሚገኘው በእነ አቶ ዮሐንስ ቧያለውና በአቶ ክርስቲያን ታደለ የክስ መዝገብ 16 ተከሳሾች ውስጥ የቀድሞው የኢዜማ ፓርቲ ሊቀመንበር ዶክተር ጫኔ ከበደ የአዲስ አበባ ምክር ቤት አባልና የሲቪል ሰርቪስ ዩኒቨርሲቲ መምህሩ ዶክተር ካሳ ተሻገርና መርጌታ አዳሙ እንደሚገኙበት ታውቋል። የተወደዳችሁና የተከበራችሁ የጣና ዕለታዊ መረጃ ተሳፋሪዎቻችን የዕለተ ሐሙስ መረጃዎቻችን እነዚህ ነበሩ። ዕለታዊ የጣና መረጃዎችን እንዲደርሷችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።